የተፈራው ጦር ወደ አደገኛው ቀጠና ተንቀሳቀሰ። አይቀሬ የሚመስለው ወንድማማቾቹ ጦርነት የዋት ቡድንን በመቃወም በአፋር መሬት ላይ ስልጣናውን የጨረሰው የጀነራል ገብረእግዚአብሔር ሰራዊት ወደ አደገኛው ቀጠና ሰብሮ መግባቱ ተሰማ። ይህንን ተከትሎ አስፈሪው ወንድማማቾቹ ጦርነት በይፋ ሊታወጅ ጫፍ ላይ መድረሱ እየተነገረ ነው። በዝርዝር እናየዋለን። በርካታ የፌደራል ፖሊስ አባላት መንግስትን ካዱ። ጠቅላዩም አስቸኳይ ትዕዛዝ ሰጡ። የፌደራል ፖሊስ በሰራዊቱ ቁጥር አንጻር በከፍተኛ ሁኔታ እየተመናመነ መምጣቱን አንድ ለጉዳዩ ቅርበት ያለው ጥናት አመላከተ። ጥናቱም አያይዞ አንድ አነጋጋሪ መረጃ አውጥቷል። በዚህ መረጃ ላይ ጠለቅ ያለ ዳሰሳ ስለምናደርግ አብራችሁን ቆዩ። ለከንቲባው የተበረከተው ስጦታ ትልቅ ተቃውሞን አስነሳ። በርካታ ኦርቶዶክሳውያንን ያስቆጣው የ1 ሚሊዮን ብር የወርቅ ሽልማት መንግስት የኦርቶዶክስ ቤተክርስቲያን ላይ ያነጣጠረ ጥቃት እያደረሰ ባለበት በዚህ ሰዓት ይህን ያህል ገንዘብ አውጥቶ መሸለሙ ብዙዎችን ያስቆጣ ጉዳይ ሆኗል። እኛም በዝርዝር እናየዋለን። ከውጭ ዜና ሁቲዎች ወደ እስራኤል ተኮሱ። የየመን ሁቲዎች እስራኤል ላይ ከፍተኛ የሚሳኤል ጥቃት ፈጸሙ። እስራኤል በጋዛ ያደረሰች ያለው እልቂት ካላቆመች ጥቃቱ እንደሚቀጥል ሁቲዎች አሳስበዋል። ይህም የጥንክራችን አንዱ አካል ነው። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። የተፈራው ጦር ወደ አደገኛው ቀጠና ተንቀሳቀሰ። አይቀሬ የሚመስለው የወንድማማቾቹ ጦርነት የዋት ቡድንን በመቃወም በአፋር መሬት ላይ ስልጣናውን የጨረሰው የጀነራል ገብረእግዚአብሔር ሰራዊት ወደ አደገኛው ቀጠና ሰብሮ መግባቱ ተሰማ። ህወሓትን በጦር መሳሪያ ተፋልሞ ያጠፋዋል በማለት ከትግራይ ሰራዊት በመቀንጠል በአፋር ክልል በበርካታ ክፍለ ጦር የተደራጀ ሰራዊት መገንባት የቻለው ጦሩ እነ ዶክተር ደብረጽዮን ከሚመሩት ቀሪው የትግራይ ሰራዊት ጋር ወደ እርስ በርስ ጦርነት ሊገቡ ዝግጅታቸውን አጠናቀው ወደ ተግባር ገብቷል። የትግራይ ኃይሎች የቀድሞ የትግራይ ጊዜያዊ አስተዳደር በኃይል ከስልጣን እንዲወርዱ አድርገዋል ተብሎ በትግራይ ኃይሎች መካከል መከፋፈሎች መፈጠራቸው የሚታወስ ነው። ይህ ደግሞ የትግራይ ኃይሎች ከፍተኛ አዛዦች ያሉበት ሌላ ታጣቂ ኃይል እንዲፈጠር ምክንያት ሆኗል። በአፋርና ትግራይ አዋሳኝ አካባቢዎች ለወራት የቆየው ይህ አዲስ ኃይል ወታደራዊ እንቅስቃሴዎች ማድረጉን ነው ለማወቅ የተቻለው። ከዚህ ጋር ተያይዞም የተለያዩ ፖለቲካ አቋም የሚያንጸባርቁ እነዚህ ለሁለት የተከፈሉ አስቀድሞ አንድ ላይ የነበሩ ቡድኖች ወደ እርስ በርስ ግጭት እንዳይገቡ የሚል ስጋት በበርካቶች ዘንድ ፈጥሯል። ህወሓትና ያረጀ ፖለቲካ ሐሳቤውን ማጥፋት የሚቻለው በጠመንጃ ፈሙስ ብቻ ነው የሚል መፈክር ሰንቀው ወደ አፋር ነጻ መሬት የተጓዙት የትግራይ ሰራዊት ግንጣይ ቡድን 6 የሚሆኑ ግዙፍ ክፍለ ጦሮችን ማዋቀሩን ቆይታቸውን ከቢቢሲ ጋር ያደረጉት ብርጋዴር ጀነራል ገብረእግዚአብሔር በየነ ወዲህ አንጥሩ መናገራቸው የሚታወስ ነው። ጀነራሉ ከሳምንታት በፊት ባስተላለፉት የማሳሰቢያ ጥሪም ህወሓትና ያረጀ ሐሳቤውን እስከመጨረሻው ለማስወገድ ዝግጅታችንን አጠናቀን ወደ ተግባር ልንገባ ስለሆነ ማንኛውም የትግራይ ሰራዊት ቢችል ጦራችንን ይቀላቀል፣ ካልቻለ ደግሞ ጦርነቱ እርስ በርስ እንዳያጨራርሰን ጠመንጃውን በጦራችን ላይ እንዳያነሳ የሚል የማሳሰቢያ መልእክታቸውን ማስተላለፋቸው የሚታወስ ነው። ሆኖም አሁን ላይ ጦሩ እንቅስቃሴ መጀመሩን ነው ከቦታው የሚወጡ የመረጃ ምንጮች ለማወቅ የተቻለው። በዚህ መረጃ ላይ ያለው ሐሳብ ምንድነው? መልሶን በኮሜንት ያሳውቁን እያልን ወደ ቀጣዩ ዜና አለፍን። በርካታ የፌደራል ፖሊስ አባላት መንግስትን ካዱ። ጠቅላዩም አስቸኳይ ትዕዛዝ ሰጡ። የፌደራል ፖሊስ በሰራዊቱ ቁጥር አንጻር በከፍተኛ ሁኔታ እየተመናመነ መምጣቱን አንድ ለጉዳዩ ቅርበት ያለው ጥናት አመላከተ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮ የፌደራል ፖሊስ ሰራዊት አባላት ከመከላከያ ሰራዊት ጋር በጦርነት ግንባር እንዲተሳተፉ በመደረጋቸው የገጠመው የሰው ኃይል እጥረት ዋነኛው ምክንያት ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ የስልጣን ወንበር ከጨበጡ በኋላ በኢትዮጵያ በአራቱም ማዕዘን ሊባል በሚችል መልኩ ተከታታይ ጦርነቶች እየተካሄዱ ሲሆን የፌደራል ፖሊስ ልክ እንደ መከላከያ ሰራዊት ሁሉ በጦርነቱ እንዲሳተፍ ግዴታ ተጥሎበታል። ይህም ሁኔታ ሰራዊቱ በቁጥር እንዲመናመን ካደረጉ ምክንያቶች ዋነኛ መሆኑን ከዘገባው ለማወቅ ተችሏል። በሌላ በኩል የፌደራል ፖሊስ መዋቅር ከኮሚሽነሩ አንስቶ እስከ ሌላኛው ከፍተኛ የኃላፊነት ቦታዎች ላይ በአንድ ብሔር ቁጥጥር ስር በመሆናቸውና ኦሮሞ ያልሆኑ በርካታ የፌደራል ፖሊስ አባላት ከሰራዊቱ ተባረው እንዲወጡ በመደረጉ ተቋሙ የሰው ኃይል ቁጥር እጥረት ውስጥ ለመግባቱ ሌላኛው ምክንያት እንደሆነ ለጉዳዩ ቅርበት ያለው ጥናት አመላክቷል። ከዚሁ ጋር ተያይዞ 2 ዓመታትን ያስቆጠረውና በአማራ ህዝብ ላይ ወጀው ጦርነት ሰራዊቱ ለገጠመው የሰው ኃይል እጥረት ሌላኛው ምክንያት እንደሆነ ለማወቅ ተችሏል። ሌላው በምክንያትነት የሚቀርበው ወደ አማራ ክልል የተላኩ የፌደራል ፖሊስ አባላት የነበሩ በርካታ የአማራ ተወላጆች የፋኖ ኃይል እንደተቀላቀሉ የመረጃ ምንጮቻችን አስረድተዋል። ከዚህ በተጨማሪ በርካታ የፌደራል ፖሊስ አባላት የነበሩ የአማራ ተወላጆች ፋኖን ትደግፋላችሁ፣ መረጃ ሳልፋችሁ ሰጣችኋል በማለት በተለያዩ የሀገሪቱ ክፍሎች በሚገኙ ወታደራዊና ድብቅ እስር ቤቶች ውስጥ መታሰራቸውን አንድ ከፌደራል ፖሊስ አባላት የተገኘ መረጃ ያሳያል። የፌደራል ፖሊስ የገጠመው የሰራዊት መመናመን ተከትሎ በኑሮ ውድነት ጫናና በሌሎች አንገብጋቢ ሀገራዊ ጉዳዮች ምክንያት በአዲስ አበባና በተለያዩ የኢትዮጵያ ከተሞች ህዝባዊ አመጽ ድንገት ሊከሰት ይችላል በሚል አዳዲስ ሰልጣኞችን በአስቸኳይ እንዲመለመሉና በየሰፈሩ የተጀመረው አፈሳ ተጠናክሮ እንዲቀጥል ጠቅላዩ ትዕዛዝ ማስተላለፋቸውን ዳብል ፖስት በዘገባው ጠቁሟል።
ለከንቲባ የተበረከተው ስጦታ ትልቅ ተቃውሞን አስነሳ። በርካታ ኦርቶዶክሳውያንን ያስቆጣው የ1 ሚሊዮን ብር የወርቅ ሽልማት ለከንቲባ አዳነች አቤቤ የተበረከተው የወርቅ ስጦታ ውዝግብ አስነሳ። በርካታ ኦርቶዶክሳውያን ቁጣቸውን እየገለጹ ናቸው። ቤተክርስቲያኗ ለከንቲባ አዳነች አቤቤ ምስክር ወረቀትና 46 ግራም ይመዝናል የተባለና በዋጋው ከ1 ሚሊዮን ብር ወጪ የተደረገበት የወርቅ መስቀል መሸለማቸው ትልቅ ቁጣን ቀስቅሷል። መንግስት የኦርቶዶክስ ቤተክርስቲያን ላይ ያነጣጠረ ከፍተኛ ጥቃት እያደረሰ ባለበት በዚህ ሰዓት ይህን ያህል ገንዘብ አውጥቶ መሸለሙ ብዙዎችን ያስቆጣ ጉዳይ ሆኗል። ለአብነትም ለማስታወስ ያህል ከቀናቶች በፊት በዝቋላ ገብረ መንፈስ ቅዱስ ገዳም ላይ ኦነግ ሸኔ ንጹሃን መነኮሳትን በአሰቃቂ ሁኔታ በመጨፍጨፉ ቡድኑ ላይ መንግስት የወሰደው እርምጃ ባለመኖሩ ቀድሞ መነኮሳቱን ለመታደግ ባለመቻሉ፣ በሌላ በኩል ደግሞ እርዳታ የሚያስፈልጋቸውና ዕለታዊ ሃይማኖታዊ ስርዓት ለመፈጸም ገንዘብ አጥተው እየተዘጉ ያሉ በመቶዎች የሚቆጠሩ ቤተክርስቲያናት እያሉ ይህን ያክል ገንዘብ አውጥቶ መሸለም አግባብ አይደለም ሲሉ ነው ቁጣቸውን የገለጹት። የአዲስ አበባ ከተማ አስተዳደር በኮሪደር ልማት ምክንያት ባፈረሰው ኦርቶዶክስ ተዋሕዶ ቤተክርስቲያን ህንጻ ምትክ አዲስ ሁለገብ ህንጻ ገንብቶ ማስረከቡን ተከትሎ ነው ሽልማቱ የተበረከተው። ከዚህ ቀደም በተለምዶ መሐሙድ ሙዚቃ ቤት በትክክለኛ ስያሜው ደግሞ ስራ ሚኒሊክ ተብሎ ይታወቅ የነበረው ቤተክርስቲያኗ ይዞታ የሆነ ህንጻ በልማቱ ከፈረሰ በኋላ መልሶ መገንባቱ ነው የተዘገበው። በከተማ አስተዳደሩ በጀት ደረጃውን የጠበቀ መልኩ ተገንብቶ የተመረቀው ህንጻ በአንድ ዓመት ጊዜ ውስጥ ተገንብቶ መጠናቀቁም ተገልጿል። በምረቃ ስነ ስርዓቱ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ፣ የከተማ አስተዳደሩ ከንቲባ አዳነች አቤቤና ብፁዓን ሊቃነ ጳጳሳት ተገኝተዋል። ከንቲባ አዳነች አቤቤ በስነ ስርዓቱ ላይ ባደረጉት ንግግር ይህ ህንጻ የመተባበንና የመተባበር ውጤት ነው ብለዋል። ህንጻው ያለበት አካባቢ ታሪካዊ በመሆኑ አሁን ባለው የአካባቢ ገጽታ የሚመጥን ዘመናዊ ህንጻ እንዲሆን ታስቦ ተገንብቷል ሲሉ ከንቲባዋ ተናግረዋል። ብፁዕ ወቅዱስ አቡነ ማትያስ የተሰራውን ስራ በማድነቅ ለከተማ አስተዳደሩ ምስጋና ያቀረቡ ሲሆን ወደፊትም ለሀገር ለቤተክርስቲያንም የተሻለና ያማረ ስራ እንዲሰራ እንመኛለን ብለዋል። ቪዲዮቻችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና እንለፍ። ሁቲዎች ወደ እስራኤል ተኮሱ። የየመን ሁቲዎች እስራኤል ላይ ከፍተኛ የሚሳኤል ጥቃት ፈጸሙ። ጥቃቱ የቤን ጉሪዮን አየር ማረፊያን በዋናነት ኢላማ ያደረገ ሲሆን ከባድ መልስ ለእስራኤል ያስተላለፈና በጋዛ በሚገኙ ፍልስጤማውያን ላይ ያደረሰች ያለውን እልቂት ካላቆመች ጥቃቱ እንደሚቀጥል ማስጠንቀቂያ መሆኑን ሁቲዎች አመሻሹ ላይ ባወጡት መግለጫ አስታውቀዋል። የሁቲ ወታደራዊ ቃል አቀባይ ያህሬ ሳሪ ሃይፐርሶኒክ እንደገለጹት ከሆነ ጥቃቱ የቤን ጉሪዮን አየር ማረፊያን በዋናነት ኢላማ ያደረገ ሲሆን ባሊስቲክ ሚሳኤል ጥቅም ላይ መዋሉን ይፋ አድርገዋል። ጥቃቱ ዓላማውን አሳክቶ ከኢራንና እስራኤል 12 ቀን ጦርነት በኋላ ወደ መደበኛ እንቅስቃሴ ተመልሰው የነበሩ በሚሊዮን የሚቆጠሩ እስራኤላውያን ወደ መጠለያ እንዲገቡ አድርጓል። የቤን ጉሪዮን አየር ማረፊያ መንገድም ስራ እንዲያቆም አድርገናል ብሏል። የእስራኤል መከላከያ ሚኒስቴር እስራኤል ካትስ በበኩሉ የሀገራቸው ጦር ከየመን ተነስቶ ወደ እስራኤላውያን በተወነጨፉ ሚሳኤሎች ጉዳት እንዳደረሰው ገልጸው ከኢራን ጎን በቆሙት ሁቲዎች ላይ አጸፋውን ለመመለስ ቃል ገብተዋል። ካትስ በሰጡት መግለጫ የየመን ዕጣ ፈንታ ከቴህራን ጋር ተመሳሳይ ነው ብለዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።